የሴኔጋሉ ፕሬዝዳንት ጠቅላይ ሚኒስትሩን አባረሩ። የሀገሪቱን የመንግስት ካቢኔም በተኑ። የሴኔጋሉ ፕሬዝዳንት ባሲሩ ዲዮማዬ ፋዬ ጠቅላይ ሚኒስትር ኦስማን ሶንኮን ከስልጣን ያባረሩ ሲሆን መንግስትንም በትነዋል። ይህም በሀገሪቱ ውስጥ ያለውን የፖለቲካ ውጥረት አባብሶታል። ዜናው በሀገሪቱ ብሔራዊ ቴሌቪዥን የተሰራጨ ሲሆን ብዙዎችን አስደንግጧል። ይህ እርምጃ የተወሰደው በራሳቸው በሶንኮ ድጋፍ ወደ ስልጣን የመጡት ፕሬዝዳንት ፋዬ ራሳቸውን ከቀድሞ አጋራቸው ከጠቅላይ ሚኒስትር ሶንኮ እያራቁ ባለበት ወቅት ነው። ጠቅላይ ሚኒስትር ሶንኮ ከዚህ ቀደም በስም ማጥፋት ወንጀል በመጠየቃቸው ምክንያት ለፕሬዝዳንትነት ሳይወዳደሩ መቅረታቸው የሚታወስ ነው። በፕሬዝዳንቱና በጠቅላይ ሚኒስትሩ መካከል አሁን ያለው አለመግባባት ለወራት በግልጽ እየታየ የመጣ ሲሆን ይህም የአስተዳደር ጥምረታቸውን ይበልጥ እርግጠኛ ያልሆነ አድርጎታል። በመሆኑም የሴኔጋል የፖለቲካ ምህዳር ወደ ውጥረት ገብቷል።